በቃ እሞክራለሁ። በቃ ያ ታማኝ ልጅ አይደለም። እሺ እሞክራለሁ። አንድ ልጅ ልሰጥሽ ከሚችል ከሆነ ተንገለጥ ምን ልልሻለሁ ምትፈልሽ ነገር ከሆነ ነው እሱ ግን እሺ እሞክራለሁ። ይላል እባክሽ በማረ በቃ እሺ እሞክራለሁ። በቃ ችግር የለውም እሞክራለሁ። ስለዚህ ለማንኛውም ነገር አንቺ ዝግጁ ሆነሽ ራስሽን ብድር በምድር ይሏችኋል። አሁን ነው ማለት ነው ውዶቼ። ከዚህ በፊት ታስታውሱ ከሆነ ይች ልጅ አሁን ላይ ያብን አፍቅራ በጣም እየተሰቃየችና ያብ ጋር ካላስታረቃችሁኝ እያለች እግሯ ጋር ተደፍታ ያብን አስታርቅኝ እያለቻት ነው ማለት ነው። ብድር በምድር ያልኳችሁ ለምንድን ታውቃላችሁ? ከዚህ በፊት ወንድ ልጅ አትለማመጪው፣ ለምንድን ነው ወንድ ልጅ እንትን የምትይው ከዚህ በኋላ ምናምን እያለች በሄሉ ስትፈርድ ነበር ማለት ነው። ዛሬ ላይ ግን በሷ ላይ ደረሰ ማለት ነው። ዛሬ አሁን ላይ እያለች እያለቀሰች ነው ማለት ነው። ያብ ጋር ለመታረቅ ብላ ያብ ከሄሉ ውጪ ምንም አይነት ሴት አልፈልግም ከዚህ በኋላ አላይሽ አልፈልግም ብሏት ተሰናብቷት ይሏል ማለት ነው። አሁን ላይ ግን ሽማግሌ ምናምን እየሰበሰበች በቃ ካላስታረቃችሁኝ እኔ ከዚህ በኋላ አላስቀይመውም፣ እሱ የሚጠላውን ነገር እሱ የማይፈልገው ነገር አላደርግም፣ ከሱ ጋር አስታርቂኝ እያለች እንደዚህ ትለማመጣታለች ማለት ነው። እሷም ደግሞ ያቡ ከራሱ ውጪና ከራሱ ውሳኔ ውጪ የማንንም አይሰማም ብላታለች እና እግሯ ጋር ተደፍታ ግን ይቅርታ ብላ ወይንም ደግሞ አስታርቂኝ ስትላት እሷም እሺ ችግር የለውም ግን ደግሞ ውሳኔው የራሱ ነው ብላታለች ማለት ነው። እና ብቻ አልቅሽ ገና ማልቀስ ሲያንሳት ነው ማለት ነው። ለምን በያብና በሄሉ ህይወት ገብታለች። በእርግጥ ያብም ለሄሉ አያስፈልጋትም። ምክንያቱም እኔ ቢታረቁ ምንም እንትን የሚለኝ ነገር የለም። ግን ደግሞ በህይወቷ እየተመላለሰ እቃቃ እየተጫወተባትና የሄሉን ህይወት እያበላሸ ስለሆነ እሱም የራሱን ህይወት ያስተካክል፣ እሷም የራሷን ህይወት ታስተካክል። እኔ ለሁሉም ነው የምወግነው በነገራችን ላይ። ያብም ህይወቱ እንዲበላሽ አልፈልግም፣ ሄሉም እንደዛው ማለት ነው። ምክንያቱም ሄሉ እህቴ ናት፣ እሱም ወንድሜ ነው። ለማንኛቸውም አልወግንም ማለት ነው። ግን እውነት ያለው ግን ሄሉ ጋር ነው። በቃ እየተመላለሰ እንትን ማለት የለበትም። ይችም ልጅ ደግሞ ብድር በምድር ነው። አሁን ላይ ብድር እየተከፈላት ነው። በሄሉ የተናገረችው ነገር ደርሶ